ቲናን ተመስገን በሰደፍ መታት። ተመስገን በፖሊስ ተያዘ። ተመስገን በሌላ በኩል ጥይት ሲተኩስ ተሰምቶ ተፈልጎ ተያዘ። ቲና ማምለጥ ከዚህ ካላመለጥክ በኋላ ጉድ ነው፣ ላንተም ለኔም ጦስ ነው የሚሆነን አለችው። በመጨረሻም እንግዲህ ተመስገን አንቺ በየት መተሽ ነው? እንዴት አገኘሽን? ልገላቸው ስለ እንዴት አገኘሽን? እንዴት መጣሽ አንቺ ጦሰኛ ይላታል። አምልጥ እኮ ነው የምልህ ተመስገን፣ ችግር ውስጥ ነው ያለ ነው። አምልጥ እኮ ነው የምልህ ትለዋለች። እንዴት መጣሽ ብሎ እንግዲህ እኔ ልቤ በሚንሰፈሰፍላት በሚወዳትና በሚያፈቅራት ጆተኒ ሲጫወቱ እንደማየት አያምም እያለ እንግዲህ እየተበሳጨ ነበርና ከዛም በመጨረሻ ላይ እንግዲህ ጥይቱን ሲተኩስ ትሁት ቲና መታ ይዘዋለች። ትሁትን በጣም ደንግጣ እንግዲህ ኤደን ይዛት ወደ ቤት ገብታለች። ቤት ስትገባም እንግዲህ አባቤ መጽሐፍ እያነበቡ ነበር። ደንግጦ እንዴት ትሁት መሆኑን ሆነች? ምንና ነው? ምንድን ነው? ኤደን ንገሪኛ፣ የሆነችውን ንገሪኝ ይላታል። ኤደንም አይ አባዬ ምንም እኮ አልሆነችም፣ ትንሽዬ ጥይት ተመስገን ሲደውል ሲተኩስ ደንግጣ ነው እንጂ ትላለች። ምን ተኮሰ? አዎ ቆይ ግን እዚህ ልጅ ጋር እንዴት ነው ማለያየት የምችለው? በጣም እኮ በቃ ገገመባት። ቆይ ምንድን ነው ማድረግ መፈልግ የምችለው እያለ እንግዲህ አባቢ በጣም የተጨነቀ ነበረ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንግዲህ ዛሬ ደግሞ በእነ ቲና እና በእነ ትሁት መጥቼላችኋለሁ ማለት ነው። ታርጌው ነበረ፣ እስኪ ዛሬ ደግሞ ላንሳው ብዬ መጥቻለሁና ፕሊዝ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ክፋት ወደ ክፋት ነው እንጂ ወደ ቀና አይወስድምና እንግዲህ ትሁት በጣም በሚገርምና በሚደንቅ ሁኔታ ቲና ወደ ጉድጓድ ውስጥ እየገባች ትመስላለች። ትሁትም እንግዲህ ከካሌብ ጋር ፍቅሩ እንደጠፈባት ይገኛል። ካሌብ ግን እውነት ለመናገር እሷ የምትወደውን ያክል ሩቡን እንኳን የሚወዳት አይመስለኝም። ምክንያቱም በጣም ጅላንፎና ጅላጅል ነው የሆነባት። እውነት ለመናገር ሲፈልግ ይቅርታ ይጠይቃል፣ ሲፈልግ ደግሞ በቃ ምንድን ነው ከተመስገን ጋር ብትሆኝ አይሻልሽም? ግን እኮ ተመስገን የልጅ አባትሽ ነው እያለ እንግዲህ በጣም ልቧን እየሰበረው ይገኛል ማለት ነው። አባቢም እንግዲህ አንተ ካልፈለግ ጄላንፎ አትሆን፣ ቆይ እንደዚህ ሊጥለው እንደ የወለድኩት ምናምን ብሎ እንግዲህ በጣም ተናዶበት ነበር ማለት ነው። እንግዲህ ትሁት በጣም ጥንኩርና ጀግና ሴት ናት ትሁት ማለት ነው። ያው ብዙ ነገሮችንም ስህተት ተሳስታለች። ምክንያቱም ከመጀመሪያው መናገር ነበረባት ለጋሼና ለአባቢና ለካሌ ማለት ነው። ልጅ እንዳላት ልጅ ትታ እንደመጣች ከሀገር ቤት መናገር ነበረባት። በእርግጥ ግን እሷ አልተናገረችም። አሁን ላይ ግን ተመስገን እንግዲህ ልጅ እንደወለደችለትም አላወቀም የነበረ፣ ልጇን ለእህቷ ትታ እንደመጣችም አላወቀም የነበረ። በሌላ በኩል እንግዲህ ቲና ሂዳ ልጅ አላት፣ ልጁም ያንተ ነው እየተባለ ነው ትለዋለች። ለተመስገንም ለካሌብም ሄዳ እንግዲህ እንትን እያለች ትገኛለች ማለት። ካሌብ ግን ተመልሶ ወደ ቲና የተልመጠመጠ ይመስላል ማለት ነው። ተመልሶ እንግዲህ ካሌብ ወደ ቲና ያጎነበሰ ይመስላል። ይሄ ራሱ ለጋሽ ለአንድ ልብ ስብራት ነው። በጣም ከባድና የሚያስጠላው ነገር ደግሞ በዚህ ሁኔታ ውጭልኝ እንደዚህ በይልኝ እያለ ሲያባርራት የነበረች ሴት ዛሬ ላይ ብሩንም ከዚህ በፊትም 250,000 ብር አስገብቶላት ነበረ። ያንን ከሰጣኝ እፈታሃለሁ ብለው ነበር። ከዛ ከሰጣትም ካስገባላትም በኋላ አልፈታም ብለዋለች። በሌላ በኩልም አሁን ተመስገን እንግዲህ ምንድን ሆነሽ ነው የምትከታተይኝ? ከኔ ውጭ እንደማይሆንልሽ አውቃለሁ። ለምንድን ነው ብሎ እንግዲህ እኔ አንተን ላድን ፈልጌ ነው በሰደፍ ይዞ እንግዲህ ይመታታል ማለት ነው። ትወድቅና እንግዲህ ተመመትላለች ማለት ነው። በጣም በሚያናድና በሚበሰጭ ሁኔታ ማለት ነው። እንግዲህ ፖሊሶች እየፈለጉን ነው፣ ፖሊሶች እያሯሯጡን ነው፣ አምልጥ ምናምን ትለዋለች ማለት ነው። ከዛም እሱ እንግዲህ ቤት አባቷ ሁና መታ ነው። ቆይ ለምንድን ነው ልጅቷ ምን እየሆነች ነው ምናምን ትላለች ማለት ነው። በመጨረሻም እንግዲህ ኤደንና ዳኒም እንግዲህ ቀለበት ባሰሩ መሰለኝ እና ጦፋን ማለት ነው። ካሌብና ቲናም ካሌብና ትሁት ምን አለበት ቢጋቡ፣ እኔ እናንተ እንደዚህ እንደሆን ነው እነሱም ደግሞ እንግዲህ እንደኛ እንዲሆኑ ነው የምፈልገው ይላታል ማለት ነው። አይ ኤድዬ አንቺ እንዳሰብሽው ቢሆን በጣም ደስ ይለኝ ነበር። እኔም ሀሳቤ እንዳንቺ ነው። ግን ቲና የምትባል በጣም መርዝና አስቸጋሪ ልጅ አለች። እሷ ከህይወት ካልወጣች የሰው ህይወትም ሰላም አይኖርም። ምክንያቱም በተገኘው ነገር ሁሉ ጦልቅ ጦልቅ ማድረግ ስለምትወድ የእሷ ልጅ ነገር እንዴት እንደማድረግ አላቀም ይላታል ማለት ነው። ከዛም በመጨረሻ እንግዲህ ቲና ግን ምን ልታደርግ ያስበሻል?
እዚህ በኋላ እኔ ወደ ቤቱ አዝማሚያው እየገባሁ ነው። የቤት ባለቤትና የድርጅት ባለቤት ልሆን ነው። ምንም ማድረግ አይቻልም። ቤት ልትወጪ ነው? የዘመምና የማረ ቤት እያለ ለምንድን ነው የምወጣው ብላለች። እንግዲህ ትሁትን መበቀል ትፈልጋለች። ምክንያቱም ከዚህ በፊት ትሁት ውጪ እዚህ ምንም አትሰሪ ብላ ልብሷን እያባረረች እና እየወረወረች አባራር ነበረ። ልብሷን በፌስታል አድርጋት ተበቀላል ነበር። አሁን ደግሞ ከተመስገን ጋር ሁና ትሁትን መበቀል ትፈልጋለች ቲና ማለት ነው። ቲናም እንግዲህ በጣም ከጭካኔዋና ከአረመኔነቷ እየተነሳ ከክፋትና ከተንኮል ውጭ ሌላ ምንም አይታያትም። በቃ ክፋት፣ ተንኮል፣ በቃ ውሸት፣ በቃ ይቅርታነት፣ በቃ ይቅርታ አሁንም ነው ይቅርታ የምትጠይቀው ምናምን ነገርና አንዳንድ ጊዜ ደግሞ ሁሌ ይቅርታ የሚያበዛ ሰው ተንኮል አለበት። በቃ ይቅር እያላችሁ ካስገባችሁት፣ ይቅር ካላችሁት የመጨረሻ ባለጌ ነው የሚሆነው። እና እንግዲህ እሷም እንግዲህ 10 ጊዜ ይቅርታ እየጠየቀች ክፋቷን እየቀጠለች ትገኛለች ማለት ነው። ክፋቷን እንደቀጠለች ትገኛለች ማለት ነው። በዚህም ደግሞ እንግዲህ ጋሼ ልጄ አሞሻል፣ እስኪ ምግብ ልስራልሽ ብሎ ከኩሽና ገብተው እንግዲህ እየከታተፈ ታገኘዋለች ማለት ነው። ከዛ እንዲያታየን እየሰራህ ነው ስትለው ትንሽ እኮ ምግብ ልስራልሽ ብዬ ነው እረፍት ታርፊ ብዬ ነው። እኔ እኮ ደህና ነኝ አባዬ ስለደነገጥኩ ነው እንጂ ደህና ነኝ ትለውና እንግዲህ ምግቡን ሰርታ ታቀርብለታለች። ትሁቴ ይላታል። አቤት ባይጥምም ከኔ ባይበልጥም ግን ላንቺ ለወራልሽ ብዬ በልቼልሻለሁ ይላታል። ይሳሳቃሉ ማለት ነው። ከዛም እንግዲህ ትሁት ተመስገን ቀጥራው ነበርና ስትሄድ ከኋላዋ አስደንግጧታል ማለት ነው። እና ትዳጨራለች ማለት እባክሽ አዳጨሪ ምን የሚያስጮህሽ ቀጥረሽኝ የመጣሁ ቀጥረሽኝ እስከመጣሽ ድረስ ደግሞ ዋጥ አርገሽ ምራቅሽን ዋጥ አርገሽ ነው ልትቀበይኝ የሚገባው እንጂ የምን መጮህ ነው? ምንድነው የምትፈልገው? ለምንድነው ማትተወኝ ስትለው እንዴት እተውሻለሁ? ልቤን እዚህ ትቼ ከአንድ ጅላጅል ጋር ሚስቱን ማስከበር ከማይችል ሰው ጋር ስትንዘላዘይ እንደማየት እንዴት ያመኛል። ሰላምሽ ያለው እኔ ጋር ነው። እኔ ጋርና እኔ ጋር ስትሆኝ ብቻ ነው ሰላም የምትሆኘው። ካልሆነ ግን ሰላም አትሆኝ። ምክንያቱም ሰላምሽ ከኔ ጋር ብቻ ስለሆነ ያለው። ይሄ እኮ በጣም እኮ ባለጌ እኮ ነው። ራሱን ማስከበር አይችልም፣ ሚስቱንም ማስከበር አይችልም። እና አሁን አንቺ ይህን እንዴት ሆነሽ ነው የወደድሽው? በእርግጥ ሰውየው ሽማግሌው ጥሩ ሰው ናቸው፣ ግን ልጁ ግን ለህይወትሽ አይሆንም። ምክንያቱም ራሱን ማስከበር አይችልም። ቢያንስ እንኳን እንደ ወንድ እኔ የሆነ ነገር ስለው መከራከር ይገባው ነበር። እሱ ግን አይከራከርም። በቃ ውሰዳት፣ በቃ እንደዚህ በላት፣ በቃ እንደዚህ አድርግ እያለ ነው እንዲያውም ቦታ የሚያመቻችለት እንኳን ሊያስጥላት። ከእንደዚህ አይነት ወንድ እግዚአብሔር ይሰውረን። በመቀጠልም እንግዲህ ቲናም እንግዲህ አንድ ነገር እንድታረገኝ አንድ ነገር እንድታግዘኝ እፈልጋለሁ ብለዋለች። ያለኔ እንደማይሆንልሽ አውቃለሁ። ነግሬሽ ነበር እኮ ለእኔ ነግሬሽ ነበር ያለኔ እንደማይሆንልሽ፣ ግን አንቺ ግን አሰሚ መስሚያሽ ጥጥ ነው ብሎ እንግዲህ ምንድነው እንዳረግልሽ የምትፈልጊው ሲላት፣ አንድ ነገር እኔ ደግሞ ትሁትን በእጅህ አስገባልሃለሁ። ሁልጊዜ ነው ትሁትን በእጅህ የምታስገቢለት? ሁልጊዜ ነው እንዴ ስለ ትሁት የምታስቢው? ብሎ እንግዲህ እንትን እያላት ይገኛል። ወረዲ እኮ ትሁትን አግኝቷታል። ቢፈልግ ራሱ መውሰድ ይችላል። እንደዛ ደፍተስ ግን ድራማው ለማንዛዛት ፈልገው እንጂ ያቆመም ይመስለኛል። ግን አዲስ ደፍተስ በጣም ከባድ ነው፣ በጣም ከባድ ነው። ግን ያው አንዳንድ ጊዜ የምናያቸው ነገሮች ሀያል ሆኖ ሳለ ይሄ ተመስገን የሚሰራው ካራክተር ምንም ነው የማያስተምረው። ምክንያቱም ክፋት ብቻ፣ ተንኮል ብቻ፣ ማስገደድ ብቻ ምናምን። ይህን ደግሞ ለማየው ተመልካችም ደግሞ መልካም ነገር አይፈጥርም። ምክንያቱም እንደዚህ አይነት አስከፊና ካራክተር የሚጫወት ሰው ቀጥታ ወደ እስር ቤት ነው መግባት ያለበት እንጂ ህዝብ እንዲያዩ ሚዲያ ላይ መልቀቁ አስፈላጊ ነው ብዬ አላስብም። አሁን እኮ ሰው የሚያስበው እሱ እያሰቃየ ግን ህግ ምንም ነገር ማድረግ እንደማይችል ነው የሚያስረዳው። እንግዲህ ቲናም ደግሞ ተንኮል ስትሰራ ምን ስትል ከበፊቱም ጋሼ በካሜራ እየቀረጻት ነበረ። እሷ ግን እጄን ተመታው መኪና ገጨ ብላ ነበር የገባችው። መኪና ገጭቷት ከገባች በኋላ ግን ተንኮል እየሰራች ምናምን እያለ በካሜራ አይቷታል። እንዴት ካሜራ ተደቅናለህ አባዬ? ራሴን መከላከል ስላለብኝ ነው እንጂ ለሌላ ነገር አይደለም። ግን ራሴን መከላከል አለብኝ፣ ምክንያቱም ምን ልታረግ እንደምትችል መገመትም ሆነ መጠርጠር አያቅተንም። ልጅቷ በጣም ተንኮለኛ ናት፣ ክፋትም ጥግ ያለባት ይለዋል ማለት ነው። ትሁትም እንግዲህ በጣም አባዬ እኔ ግን ከፋይ ልቤ የተሰበረ ትለዋለች። ምክንያቱም በዚህ ደረጃና በዚህ ሁኔታ እንዴት ነው እዚህ ህይወቴ ሊቀጥል የሚችለው? በእኔ ዙሪያ ያሉ ሰዎች ሁሉ ሰላማቸውን እንደሚያጡ ነው የሚነግረኝ። ቆይ ምን ባረግ ይሻለኛል ትለዋለች። እባክሽ ዝም በይው፣ ምንም አያመጣም፣ እኔ ጋር እስካለች ድረስ ምንም አትሆኝም እያለ እንግዲህ
አባቤም ትሁትን እያጽናናት ይገኛል ማለት ነው። ግን ግራ ገብቶታል። እንትኑ በቃ እንዴት አድርጎ ማስተው እንዳለበት እንዴት አድርጎ እንትን ማለት እንዳለበት ሲያስብ በጣም ከብዶታል ማለት ነው። እና ልዑል እግዚአብሔር አምላክ እንግዲህ ይርዳው። ምክንያቱም ተመስገን በህግ ቁጥጥር መግባት አለበት ብዬ ነው የማስበው። ተመስገን ግን እንደ ወንድ ቢሆን ቆይ እንደዚህ ልፍስፍስ ባይል ማለት ነው። አንዳንድ ጊዜ የሀብታም ልጆች ነን የሚሉ ወይም ደግሞ የሆነ ነገር አለን ብሎ የሚመኩ ሰዎች በብዛኛው እንደዚህ ደካማ ነው የሚሆኑት። ልክ እንደ ካሌብ ማለት ነው። ድክምክም በቃ ወንዳ ወንድነታቸው ይጠፋል። ለሴት ያላቸው ሪስፔክት ይጠፋል። ያፈቀሩ ይመስላሉ ግን አላፈቀሩም። የሆነ ነገሩን በቃ ምቹ መኖር አድርጎ መኖር ነው የሚፈልጉት የሀብታም ልጆች ሲባሉ። ግን እንደ ካሌብ ደግሞ ቦሆ የለም። ቢያንስ እንኳን ተመስገን እንዴት መጣል ያቅተዋል? እንዴት መምታት ያቅተዋል? የትሁትን ልብስ እየደጋገመ ባይሰብረው ምን አለበት? ፍቅር ያሳያታል። ከዛ በኋላ ደግሞ እንዳልነበር ያደርጋታል። ፍቅር ይሰጣታል። የተሻለ ሽዝስ ሲያገኝ ደግሞ በቃ ያልሆነ ነገር ይሰራል። እና እኔ ካሌብ ምንም ነው ጥሩ ነገር አላየሁበትም እስካሁን በሴት አባቱ አእምሮ ምናምን ነው የሚመራ። አሁን ላይ ግን አባቱን በቃ በለው ምናምን ምን አገባኝ ስለሱ ሲል በቃ ምንም እንደማይጠቅም አወቁት። ሊያግቱት ፈልገው ነበር ግን ምንም እንደማይጠቅም አወቁት። ምክንያቱም አባቱ እኔ ምን አገባኝ ለምን አታስሩትም ብሎ ፈቅዶባቸዋል። ለዛም ደንግጠዋል። በቃ አይፈልገውም ማለት ነው። ለምንድነው አሳስረው ያሉኝ? በቃ ልጁ አይረባም ማለት ነው እያሉ እንግዲህ በስሜታዊ በጣም እንትን እያሉ ነበረና በመጨረሻም እንግዲህ ቲና ትሁትን ነው እንጂ ማገት ያለብን ካሌብን ምንም አይራግም። ምክንያቱም አባትየው በቃ አልፈልገውም ብላ ምን ብሎ ንቆታል። ስለዚህ መታገት ካለባት ትሁትን እንገታት እያለች እንግዲህ ተመስገንን እንትን እያለች ነው። አንተም በዛው ወደ ሀገር ይዛት ትሄዳለህ፣ ምን ትሰራለሃለች እዚህ ጋር እዛ ሂዳ ከአንተ ጋር ትኖራለች። እሷን ነው አግቶ መውሰድ ያለብን። ገጠር እንኳን ሄዶ መጥተው ቢያዩዋችሁ መቀመጥ ያለባችሁ ክፍለ ሀገር እንኳን ሄዳችሁ ብትቀመጡ መቀመጥ ያለባችሁ ቤታችሁ እንጂ እዛ ሌላ ቦታ እንጂ እዛ ተወልዳችሁ ካደጋችሁበት ቦታ መሆን የለበትም። ምክንያቱም ፖሊስ ይዘው ሊመጡባችሁ ስለሚችሉ ትለዋለች ማለት ነው። እሱም እንግዲህ በዚህ ሀሳብ ተስማምቶ ትሁትን ለማገት እንግዲህ ርብራቢያቸውን ጨርሰዋል። ለዛም ደግሞ እንግዲህ ትሁትም ነቅታባቸዋለች። በጣም በሚገርምና በሚደንቅ ሁኔታ ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። እኔም ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። ስለ እነሱ መጨረሻሽ ምን የሚለውን ነገር ይዤላችሁ ስለምመጣ ላይክ እና ሸር ሰብስክራይብ አድርጉኝ። አመሰግናለሁ።